ሰላም ጤና ይስጥልኝ የተወደዳችሁ የፈጠነ ሚዲያ ቤተሰቦች፣ በሀገር ውስጥና በዓለም አቀፍ ደረጃ የተከሰቱ አዳዲስ እውነተኛና የተረጋገጡ መረጃዎችን ይዘንላችሁ ቀርበናል። በዛሬው የዜና እትማችን በመካከለኛው ምስራቅ እየታየ ስላለው አዲስ የሰላም ስምምነት ጥረት፣ ስለ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጠንካራ መግለጫና በደቡብ አፍሪካ በወገኖቻችን ላይ አሰቃቂ ግፍ በፈጸሙ ኢትዮጵያውያን ላይ ስለተወሰደው እርምጃ ዝርዝር መረጃዎችን እናደርሳቸዋለን። ሊባኖስ የስምምነቱ አካል መሆን አለባት ሲሉ ሼክ ናኢም ቃሲም ተናገሩ። የሊባኖሱ ታጣቂ ቡድን ሂዝቦላ መሪ ሼክ ናኢም ቃሲም በኢራንና በአሜሪካ መካከል እየተደረገ ያለው ቀጠናዊ ድርድር ስኬታማ እንዲሆንና ሊባኖስም የዚህ ስምምነት አካል እንድትሆን መጠየቃቸውን አልማናር የቴሌቪዥን ጣቢያ ዘገበ። ናኢም ቃሲም በቡድኑ ይፋዊ የቴሌቪዥን ጣቢያ ባስተላለፉት የቪዲዮ መልእክት ግጭቶቹን ሙሉ በሙሉ ለማቆም በሚደረገው በዚህ ስምምነት ውስጥ እኛም በንቃት እንከታተላለን ያሉ ሲሆን ድርድሩ ፍጻሜ እንደሚያገኝ የሚያሳዩ ተስፋ ሰጪ ምልክቶች መኖራቸውን ጠቁመዋል። ከዚሁ ጋር ተያይዞ የኢራን ባለስልጣናት በበኩላቸው በመካከለኛው ምስራቅ የተቀሰቀሰውን ቀጠናዊ ጦርነት ለማስቆም ከዋሽንግተን ጋር እየተደረገ ያለው መግባባት ሊባኖስንም የሚያካትት መሆኑን አረጋግጠዋል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር መወያየታቸውን ገልጸው እስራኤል ሊባኖስን ጨምሮ በሁሉም ግንባሮች ከሚሰነዘሩባት ጥቃቶች ራሷን የመከላከል ሙሉ መብት እንዳላት ፕሬዝዳንቱ በድጋሚ ማረጋገጣቸውን አስታውቀዋል። የሂዝቦላ መሪ ይህን ንግግር ያደረጉት እስራኤል ለሁለት አስርት ዓመታት ያህል ደቡብ ሊባኖስን ተቆጣጥራ ከቆየች በኋላ በሂዝቦላ ወታደራዊ ጫና ምክንያት በፈረንጆቹ 2000 ዓ.ም ከአካባቢው የለቀቀችበትን የመውጫ መታሰቢያ በዓል ምክንያት በማድረግ ነው። ይህ በእንዲህ እንዳለ ሊባኖስና እስራኤል ሰኔ 2 እና 3 በዋሽንግተን ለሚያካሂዱት አራተኛው ዙር ቀጥታ ንግግር እየተዘጋጁ ባሉበት ወቅት ይህ ቀጠናዊ ስምምነት ሊደርስ ይችላል የሚለው ግምት ከፍተኛ ትኩረት ማግኘቱን ዘኒው አረብ የተሰኘው የዜና ወኪል አስነብቧል። ሂዝቦላ ባለፈው መጋቢት ወር ወደ እስራኤል ሮኬቶችን በመተኮስ ሊባኖስን ወደ መካከለኛው ምስራቅ ጦርነት ካስገባት በኋላ ከእስራኤል ጦር ጋር ከባድ ፍልሚያ ውስጥ መቆየቱ ይታወሳል። የሊባኖሱ ሂዝቦላ መሪ ሊባኖስ በዚሁ ስምምነት ውስጥ መካተት አለባት በማለት ጥሪያቸውን ቢያስተላልፉም ከእስራኤል በኩል ግን የተሰጠው ምላሽ የተለየ ይመስላል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ራሷን የመከላከል መብቷ ምንጊዜም የተጠበቀ መሆኑን በድጋሚ አስታውቀዋል። የእስራኤል ራሷን የመከላከል ነጻነት ሁልጊዜም እየተጠበቀ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ከሊባኖስ አቅጣጫ ለሚሰነዘሩባት ማናቸውም አይነት ጥቃቶች፣ ዛቻዎችና የደህንነት አደጋዎች ተመጣጣኝ ምላሽ ለመስጠት ያላት ነጻነትና መብት ምንጊዜም የተጠበቀ መሆኑን አስታወቁ። ጠቅላይ ሚኒስትር ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በስልክ ባደረጉት ውይይት እስራኤል ሊጋረጡባት ለሚችሉ የደህንነት ስጋቶች ተገቢውን ምላሽ ለመስጠት በከፍተኛ በተጠንቀቅ ላይ እንደምትገኝ በግልጽ አስገንዝበዋል። ሁለቱ መሪዎች በዋሽንግተንና በቴህራን መካከል እየተቀረጸ ስላለው አዲስ ቀጠናዊ ስምምነት በሰፊው የተወያዩ ሲሆን ፕሬዝዳንት ዶናልድ ትራምፕ በበኩላቸው ዋሽንግተንና ኢራን የሰላም ስምምነትን አስመልክቶ በጋራ መግባቢያ ሰነድ ላይ ሰፊ ድርድር እያደረጉ መሆኑን ገልጸዋል። ይህ በአሜሪካና በኢራን መካከል የሚደረገው አዲስ ስምምነት ለዓለም አቀፍ የንግድ መርከቦች እንቅስቃሴ እጅግ ወሳኝ ሚና ያለውን የሆርሙዝ የባህር ሰርጥ ዳግም ለመክፈት ያለመ እንደሆነ ተመልክቷል። ባለፈው የካቲት ወር በአሜሪካ በእስራኤልና ኢራን መካከል ከተቀሰቀሰው ከፍተኛ ወታደራዊ ውጥረትና የጦርነት አዋጅ ማግስት ጀምሮ ይህ ስትራቴጂካዊ የባህር መስመር ሙሉ በሙሉ ተዘግቶ መቆየቱ ይታወሳል። የመካከለኛው ምስራቅ የፖለቲካ ውጥረትና የዲፕሎማሲ ጥረቶች ሰፋ ያሉ ክስተቶችን እያስከተሉ ባሉበት በዚህ ወቅት አሁን ደግሞ ወደ ደቡብ አፍሪካ እንሻገራለን። በደቡብ አፍሪካ 5 ኢትዮጵያውያን ወጣቶች በገዛ ወገኖቻቸው ታግተው አሰቃቂ ግፍ እንደተፈጸመባቸው ፖሊስ አስታውቋል። በደቡብ አፍሪካ 5 ወገኖቻቸውን አግተው ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር ዋሉ። በደቡብ አፍሪካ ሊምፖፖ ግዛት በኢምቤ ዲስትሪክት ውስጥ 5 ኢትዮጵያውያንን በአንድ ክፍል ውስጥ ዘግተው በአሰቃቂ ሁኔታ ሲያሰቃዩና ቤዛ ሲጠይቁ የነበሩ 2 ኢትዮጵያውያን ተጠርጣሪዎች በፖሊስ ቁጥጥር ስር መዋላቸው ታወቀ። የሊምፖፖ ግዛት ፖሊስ ባወጣው መግለጫ መሰረት የወንጀሉ መረጃ ሊገኝ የቻለው ጂያኒ በተሰኘው አካባቢ የሚኖር አንድ ኢትዮጵያዊ ወንድሙ መታገቱንና አጋቾቹ በስልክ እየደወሉ ቤዛ እየጠየቁት መሆኑን ሚያዝያ 29 ቀን ለፖሊስ ካመለከተ በኋላ ነው። ይህንን ተከትሎ የግዛቱ የተደራጁ ወንጀለኞች መከላከል ቡድን ባደረገው ጥብቅ ክትትል ግንቦት 8 ቀን ሌቡምቡ በሚባል አካባቢ በሚገኝ አንድ የችርቻሮ መደብር ላይ ድንገተኛ ፍተሻ አካሂዷል። ፖሊስ ፍተሻውን ባደረገበት ወቅት እድሜያቸው ከ18 እስከ 24 ዓመት የሆኑ 5 ኢትዮጵያውያን ወጣቶች በአንድ ክፍል ውስጥ ተቆልፎባቸው አግኝተዋቸዋል። እነዚህ ተጎጂዎች ለ12 ቀናት ያህል ታስረው እንደቆዩ፣ ልብሳቸው ተገፎ በቂ ምግብ እንዳያገኙ ከመደረጉም በላይ በአሰቃቂ ሁኔታ ይደበደቡ እንደነበር ለፖሊስ ቃላቸውን ሰጥተዋል። በወንጀሉ ተጠርጥረው በቁጥጥር ስር የዋሉት የ24 ዓመቱ ምስጋኑ ጌታቸውና የ20 ዓመቱ ተሻለቱ ሜቦ የተባሉ ኢትዮጵያውያን መሆናቸውን
ፖሊስ ይፋ አድርጓል። በጥቅም ላይ በነበረው በዚሁ የመሸሸጊያ ስፍራ ላይ ህገወጥ ሲጋራዎች፣ የተለያዩ የሞባይል ስልኮችና ከፍተኛ መጠን ያለው ገንዘብ በፖሊስ ቁጥጥር ስር ውሏል። ተጠርጣሪዎቹ በአሁኑ ወቅት ፍርድ ቤት ቀርበው በሰው ማገት፣ በህገወጥ የሲጋራ ዝውውርና በህገወጥ የገንዘብ ማደባለቅ ወንጀሎች ክስ ተመስርቶባቸዋል። በአሁኑ ሰዓትም በእስር ላይ ሆነው የፍርድ ሂደታቸውን እየተከታተሉ ይገኛሉ። ፖሊስ ከዚህ ድርጊት ጋር ግንኙነት አላቸው ተብለው የተጠረጠሩ ሌሎች 2 ተጨማሪ ሰዎችን በቁጥጥር ስር ለማዋል አሰሳ እያደረገ መሆኑን ጨምሮ ገልጿል። የተወደዳችሁ የፈጠነ ሚዲያ ቤተሰቦች ለዛሬ የያዝናቸው የተረጋገጡ ወቅታዊ መረጃዎች እነዚህን ይመስሉ ነበር። በየዕለቱ የምናደርሳችሁ አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ።